ኦርቶዶክሶች ማርያም 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 ስትሉ ከአፋችሁ የሚወጣው ቃላት እጅግ ያስደምማል። እስኪ እዚች ጋ ብቻ ኮሜንት ላይ ማርያም 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 እንደምትሉት እስኪ ኢየሱስ ጌታ ነው ብላችሁ ይችን ቃል ብቻ አስቀምጡልኝ። ተሰቅላ የምታድነን ድንግል ማርያም አይደለችም። የሚሰቀለው ልትወልድ ግን እሷ ተወለደች። የሚሰቀለው መቅደስ ሊያደርጋት እሷ ወደ መቅደስ ገባች። ራሷ መቅደስ ናት። ሔዋንን አስባት፣ የልቧ ስብራት። እሷ ባጠፋችው ጥፋት ሲኦል ገብታለች አይደል? የሚመጣ ሁሉ ወደ ሲኦል ሲመጣ በእሷ ምክንያት ነው የሚመጣው። የማክሰኞ ውዳሴ ማርያም ቅዱስ ኤፍሬም ተፈሥሒ ማርያም እም ወአመት የሚል ትልቅ ቃል አለ። እናት እያላት በ3 ዓመቷ የእናትን ጣዕም፣ የዓለምን ጣዕም፣ የዘመድን ፍቅር፣ የወላጅን እቅፍ፣ ሙቀቱ፣ የወላጅን ጣዕም በቃ ሳታጣጥም ማደግ። ዋና ዋናዎች የምንላቸው ደግሞ አንዱ ነው ይሄ ታኅሳስ 3 በዓታ ለማርያም ወደ መቅደስ የገባችበት። ማርያም እና ኢየሱስ በምን ይገናኛሉ? ሲጀመር ጥያቄውም ይሄን ሰይጣን ራሱ የሚመልሰው ጥያቄ ነው። ዝም ብሎ የኛ ልጆች አባ ሲሉ በዚህ ልክ አንጀት የሚበሉ ከሆነ ማርያም በልጅነቷ ምን ያህል አንጀት ይበላ ይሆን? ድምጿ በጣም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች፣ የእመብርሃን የድንግል ማርያም ቃል ኪዳን ልጆች፣ የቋንቋ አይነሽ ሚዲያ ተከታታዮች ቤተሰቦቻችን በያላችሁበት ሰላምታችን ይድረሳችሁ። ይህ በቋንቋ አይነሽ ሚዲያ አንዱ ከሚቀርቡት አንዱ መርሃ ግብራችን በዓላትና ኢየሱስ በሚለው መርሃ ግብር የምናቀርበው ይሆናል። መምህራችን ተወዳጁ መጋቤ ጥበብ መምህር ኤርሚያስ እነሆ በፊታችን ተገኝተዋል። እንኳን ደህና መጡ መምህር። እንኳን ደህና ቆያችሁ። እንግዲህ በዚህ በ2018 ዓ.ም የጀመርነው በዓላትና ኢየሱስ የሚለው መርሃ ግብር በመካከል የኔም መንገድ የእርሶም አገልግሎት ስፋት እኔም ወደ ሌላ ሀገር ላይ ወደ ግብፅ እንደዚህ የመሳሰሉትን በመሄድ 1-2 መርሃ ግብሮችን አሳልፈናል። አሁን ግን ከፊታችን በዓታ ለማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓታ ለማርያም ታኅሳስ 3 በደማቅ ሁኔታ የሚከበር ትልቅ በዓል ነው። ይህን በዓል እንግዲህ ከኢየሱስ ጋር ምን ያገናኘዋል የሚለውን እንግዲህ ከመምህር መጋቤ ጥበብ ጋር እንቆያለን። በዓታ ለማርያም ከጌታችን ከኢየሱስ ክርስቶስ በዓላትና ኢየሱስ ከሚለው መርሃ ግብራችን ጋር እንዴት አድርገው ያዩታል? ከስሙ ስንነሳ በዓታ የሚለው ልክ ልደታ ስንል ልደቷ መወለዷ እንደሚከበር፣ በዓታ ስንል ደግሞ ወደ መቅደስ መግባቷን የሚዘከርበት የሚታሰብበት ዕለት ነው። የእመቤታችን ወደ መቅደስ መግባት ቅዱስ ያሬድ በዜማው ሲያብራራው በጽሐ ሰናይ ወአልጸቀ ዘመን፣ በጎ ዘመን ደረሰ፣ ተስፋ ያደረግነው ቃል የተገባው ኪዳኑ ሊፈጸም አሁን ድንግል ማርያም ወደ ቤተ መቅደስ ስትገባ በጎ ዘመን ደረሰ አለ ቅዱስ ያሬድ። ምን ማለት ነው? ኢየሱስ ሊጸነስ 12 ዓመት ቀረው ማለት ነው። 12 ዓመት ቀረው። ዋዜማው እየተከበረ ነው። አሁን በ3 ዓመቷ ገባች። 12 ዓመት ሲጨመር 15 ዓመት ሆነው። ልክ በ15 ዓመቷ ተጸንሰዋለች ማለት ነው። መቅደሷ ወደ መቅደስ ገባች። አሁን ዋዜማው ዝግጅቱ ነው። አሁን ይሄ ተሰቅላ የምታድነን ድንግል ማርያም አይደለችም። የሚሰቀለው ልትወልድ ግን እሷ ተወለደች። የሚሰቀለው መቅደስ ሊያደርጋት እሷ ወደ መቅደስ ገባች። ራሷ መቅደስ ናት። እንዲያውም ቅዱስ ኤፍሬም ሲናገር ይናል ሁለቱን መቅደስ ያነጻጽራል። ድንግል ማርያም የገባችበትን መቅደስና የራሷን መቅደስነት ያነጻጽርና በዚሁ ታኅሳስ በዓታ ላይ ቅዱስ ያሬድ ሲያዜም መቅደሰው ኦሪት ዘወይኪ ማርያም እምነ፣ የአዲስ ኪዳኗ መቅደስ ወደ ኦሪት መቅደስ ገባች አለ። የገባችበት መቅደስ በኦሪት የተሰራ ነው። የኦሪት መቅደስ ነው። አዲሷ መቅደስ ነው አሁን ወደዚያ የምትገባው። ከዛ ቅዱስ ኤፍሬም ተቀብሎ ይለዋል መቅደስ ዘኢትትነሰት፣ የማትፈርስ መቅደስ ናት ድንግል ማርያም። እመቤታችን ድንግል ማርያም ለክርስቶስ በ3 ዓመቷ የመነነች መናኝ ነች። በ3 ዓመቷ የመነነች ባሕታዊት ከእናትና ከአባቷ እንደዚህ ይላታል። ተፈሥሒ ባሕታዊት እንተ ኃጣይኪ መምሰለ ይላታል። ምሳሌ ያልተገኘልሽ ብቸኛ መናኝ ይልና
በጣም ቅዱስ እዚህ በማኅሌተ ጽጌው ደግሞ ያሐዝነኒ ማርያም ዘረከበኪ ድክትምና አመ ቤተ መቅደስ ቦይኪ እንዘ ትጠብው ያህል ባህና ይላታል። ድንግል ሆይ ያንቺን ሕይወት እናትሽ ሳትሞት ያለ እናት ያደግሽ አላት እኮ እናት። ግን ምን ይላሉ? በስለት የተወለደች ልጅ ናትና ሐናና ኢያቄም እሷ ትወለድልን፣ ወንድም ከሆነ መቅደሱን እያገለገለ ይኖራል፣ ሴትም ከሆነች ለእኛ ውሃ ትቅዳልን፣ እንጨት ለግማ ታምጣልን አንልም፣ ለቤተ መቅደሱ እንድታገለግል ብለው ብጻት ገብተዋል፣ ስለት ተስለዋልና በገቡት ቃል ኪዳን መሰረት እሷ ስትወለድ አፏ እህል ሳይለምድ ልቧ ዘመድ ሳይወድ ወደ መቅደስ አስገቧት ነው የሚለው። እንግዲህ የእናትን ፍቅር አታውቅም። ወላጅ አልባ ሆና እኮ አይደለም፣ እናት እያላት በ3 ዓመቷ የእናትን ጣዕም፣ የዓለምን ጣዕም፣ የዘመድን ፍቅር፣ የወላጅን እቅፍ፣ ይሄ ሙቀቱ፣ የወላጅን ጣዕም በቃ ሳታጣጥም ማደግ። ይሄን ሳስበው ያሳዝነኛል ይልና ወያስተፌሳህኒ ካየ በትምህርተ ለቀትኪ በቅድስና። ደግሞ የኖርሽበትን ቦታ ሳስበው የሚያስቆጭ አይደለም፣ እንደገና ደግሞ የሚያስደስት በደስታ ሐዘኔን ያስረሳኛል አለ። ሁለት ስሜቶች ነው አሁን እሱ ጋር ይሄ ዝብርቅርቅ ያለ ስሜት ይሰማ አይደል? አንዳንዴ እዚህ ጋር ጥሩ ነው እድሜዋን ሲያስበው። አዎ ልጅ ሆና 3 ዓመት አስባት እንግዲህ የ3 ዓመት ሕፃን የእናቷን አንጀት የእሷን ሁኔታ አስበው እንግዲህ አሁን እንደ ወላጅም ስታስበው የእነ ሐና የልባቸው እንደው ለእግዚአብሔር የማይከፈል መስዋዕት የለም ለካ የወላጆቿ። በቃ ሐና አሁን ልክ እኮ በቃ ክርስቶስ የይስሐቅ ምሳሌ አይደለ? ድንግል ማርያም እግዚአብሔር አብ የአብርሃም ምሳሌ ነው፣ ልጁን የሚሰውለት። ልክ አሁን የልጅ መስዋዕትነት እኮ ነው መባን ሁና የተሰጠችው። ስለዚህ አስረክቦ መምጣት እኮ ሰውተዋታል፣ ምን ያህል ሰጥተዋል እኮ። መሰዋትና መባ ማቅረብ እኮ በቃ የራስን ፍላጎት ለእግዚአብሔር ሲሉ መተው ነው። በቃ የልጅን ጣዕም ማየ ሲል የሚጣፍጥ ያውም የማርያም አንደበት አስበው። ዝም ብሎ የኛ ልጆች አባ ሲሉ በዚህ ልክ አንጀት የሚበሉ ከሆነ ማርያም በልጅነቷ ምን ያህል አንጀት ይበላ ይሆን? ድምጿ ኢያቄምን ምን እንደሚያደርገው አስብ። አሁን በቃ የክርስቶስ አያት ተብሎ ሲጠራ ደግሞ ማርያምን ያንን የልጁን ጣዕም ማጣቱን በቃ ያንን ሁሉ የከፈለውን መስዋዕትነት የሚያስረሳ እንዲያውም ሌላም ወልጄ ደግሞ በሰጠው ኑሮ የሚያስብል ነው ማለት ነው። ጠቅልሎ እንደገና ያን ሁሉ ደስታ ያንን ሁሉ ሐዘን እንደገና በማይከፈል በማይመጠን ደስታ በቃ ልክ በሌለው ሐዘኑ በቃ ይካሳል እጥፍ ሆኖ ማለት ነው። በዚህ ልክ ነው ድንግል ማርያም። እና ለዚህ ነው ድንግል ማርያም የ3 ዓመት መናኝ ናት ስንል እሷም የዘመድን ጣዕም መርሳት ያለምን ጣዕም መናቅ አይደል መናኝነት። ሌሎቹ አድገው ወስነው ነው የሚመንኑት፣ ይበቃኛል ብለው ነው። አንዳንዶቹ ደግሞ ዓለምን አይተው ነው የሚሆነው። ድንግል ማርያም ከነ ጭራሹኑ ነው መጀመሪያውኑ ነው ዓለም ምን እንደሆነ፣ ዓለም በሷ ዘንድ ምንም እንደሆነ የለም ቦታ የሌለው እና በዚህ ህይወት ነው የኖረችው። ሌሎቹ የሚመንኑት ወደ ገዳም ነው፣ መንፈሳዊ ቦታ ነው ገዳም። ደግሞ ከገዳም ግን መቅደስ ይበልጣል። እሷ ደግሞ የመነነችበትን ቦታ ስታየው፣ የሄደችበትን የኖረችበትን ቦታ ደግሞ ስታየው ጭራሽ መናንያን እኮ ምንም ቢሆን በ9 ሰዓት ላይ መቅኑን አለ ይደወልና ይበላል። ያ እዛ ተግባር ቤት ይዘጋጃል ዳቤው፣ ከዚያ መጥቶ ነው የሚበላው። ድንግል ማርያም ግን መናው የሚመጣው መላእክት ይትላኩኪ ይላል ቅዱስ ያሬድ። ያንቺ መናኝነት እኮ ይለያል። እንደነዚህ መነኮሳት እንደነዚህ መናንያን አይደለም አንቺ የምትኖሪው። ፋኑኤል ነው መጥቶ ማዕዱን የሚያዘጋጀው። አየው አስተናጋጁ መልአክ ነው። እና መላእክት በቃ እንደ ሰራተኛ ተንቀጥቅጠው የሚያገለግሏት እህተ መላእክት ነው የምትባለው። ከሰው ነው የተወለደችው፣ ግን ከመላእክት ቅድስና ወይም የመላእክትን ቅድስና ንጽህና የሚያስንቅ ከስጋውያን የተገኘችው ከመንፈሳውያን ይልቅ የከበረች ናት። ለዚያ ለቅዱሱ ጌታ ለኢየሱስ ማደሪያው ናት። አሁን ሲመጣ ኢየሱስ ሲመጣ አሁን እሷ የምትቀበለው ንጽሕት የሰርግ ቤት አይደለም ይላት፣ አደፍ ጉድፍ የሌለብሽ የሰርግ ቤት፣ ያ ሙሽራው መጥቶ የሚያርፍባት ናታ። የሰርግ ቤት እንግዲህ ሙሽራ ሲመጣ ትልቁ የክብር እንግዲህ ሙሽራ ከሌለ የሰርግ ቤት ምንም የሰርግ ቤት አይሆንም። ስለዚህ የሰርግን ቤት ሰርግ እና የሰርግ ቤት የሚያደርገው ሙሽራው ነው። የሙሽራው መኖር ነው እንጂ ህዝቡማ ድር ቤትም እኮ ይሰበሰባል። እዛ ጋር የሚገኘው ሙሽራ ይወስነዋልና ልክ ያ ሙሽራው ክርስቶስ መጥቶ የሚከትምባት የእግዚአብሔር ማደሪያው የምትሆን ንጽሕት የሰርግ ቤት ናት።
አሁን የእግዚአብሔር እንግዳ አይደለም መጥቶ እዛ ቤት የሚያድረው ራሱ እግዚአብሔር ነው። አንድ የክብር ንጉሥ፣ አንድ የሀገር ገዥ አይደለም፣ የዘላለም ንጉሥ። ይሄ በየ5 ዓመቱ የምርጫ ስጋት የሌለበት ንጉሥ ነው አሁን መጥቶ እሷ ላይ የሚከትመው። ስለዚህ ንጽሕት የሰርግ ቤት ሆና ክርስቶስ ቀድሞ አዘጋጃት። በዚህ ልክ ንጽሕት ሆና ጠበቀችው አምላኳን ማለት ነውና ከገዳም በከበረ መቅደስ ራሷን መቅደስ ሆና የኖረች ለዛኛው ሙሽራ ለሚመጣው ሙሽራ በተገባ ሆና ንጹሕ የሰርግ ቤት አደፍ ጉድፍ ርኩሰት የሌለባት ሆና ያንን ሙሽራ ተቀብላ ለሙሽርነት ቀራኔው ላይ ለመሞሸር ያበቃችው እንግዲህ ከእሷ በነሳው ስጋ ነው። እሷ ተሰቀለችልን ባንልም ተዘከር ስጋ ጌታ ሆይ ያ ለእኛ የሰጠው ስጋ ከእሷ የነሳው እንደሆነ እናውቃለን፣ አስብ እያል ስንማፀን አሁን በእሷ በኩል ነው። ለምን የእሷ ልመና ከኛ ስለሚለይ ነው። እሷ ስትለምነው እንደውም አባቶቻችን ስላጠቡህ ጡቶቿ፣ ስለሳሙህ ከንፈሮቿ፣ ስላቀፉ እጆቿ እንባዋ እሱ ላይ ነው ጠብ ያለው። ያንን አስበህ በማርያም በእናትህ ማረን ይላል ኢየሱስን ሲለምኑት ነው። በማርያም በእናትህ ይሄ ልመና ደግሞ እንኳን ቸሩን መድኃኒዓለምን ጨካኙን የሰው ልጅም ያራራል እውነት ለመናገር እና አባቶቻችን ልመና ይችሉበታል። በዓታ ስንል የእሷን ሁኔታ ብናይም ቅድመ ዝግጅቱ ግን ዝግጅቱ እየተደረገ ያለው ለሚመጣው ሙሽራ ነው። ለሚመጣው ሙሽራ ቅድመ ዝግጅት ለኢየሱስ ክርስቶስ የሚደረግ ነው። ዋዜማው እየተከበረ ነው። ዘመኑ ደረሰ ነው ያለው ቅዱስ ያሬድ። ይሄ ነው ከዚህ ጋር ነው። የማክሰኞ ውዳሴ ማርያም ቅዱስ ኤፍሬም ተፈሥሒ ማርያም እም ወአመት የሚል ትልቅ ቃል አለ። እናት ስትሆን ድንግል፣ ድንግል ስትሆን እናት፣ እናት ስትሆን አገልጋይ፣ አገልጋይ ስትሆን እናት የሚለውን እስኪ አሁን ድንግል ማርያም ለክርስቶስ ክርስቶስም ለድንግል ማርያም ሁለት ነገር ናቸው። እሷ እናት ብቻ አይደለችም፣ አገልጋይም ናት። አገልጋዩ ናት ስንል ደግሞ እናቱ ናት። እሱ ደግሞ አምላኳ ነው፣ ደግሞ ልጇ ነው። ልጇ ነው ደግሞ አምላኳ ነው። አሁን እነሱ የሚኖሩት ህይወት ወላጅና ልጅ እኛ ቤት እንደሚኖረው ወይም በእኛ በፍጥረት ህግ እንደሚኖሩት አይደለም የሚኖሩት። ያ ማለት ምን ማለት ነው? እሷ እናት በመሆኗ ማዘዝ ለእሷ የሚስማማው ልጇን ማዘዝ አለባት። እናት ልጇ መታዘዝ ነው የሚስማማው። ልጅ ቤት ውስጥ መላላክ መታዘዝ ይስማማዋል። እናት ማዘዝ ነው። እንደገና ደግሞ እሷ እናት ብቻ አይደለችም፣ አገልጋይ ናት። አገልጋይ ከሆነች ደግሞ ምንድን ነው የሚስማማት? ቤት ውስጥ መላላክ መታዘዝ ነው። እሱም ሁለት ነገር ነው፣ አምላክና ልጅ ነው። ልጅ ስለሆነ የሚስማማው ቤት ውስጥ መላላክ ነው፣ መታዘዝ ነው። አምላክ ደግሞ ከሆነ ማዘዝ ነው የሚስማማው። ስለዚህ ሁለት ነገር ነው ያለው። እሷ በእናትነቷ ታዝዘዋለች፣ ይታዘዛታል፣ ያገለግላታል። እናት ስለሆነች ውሃ ቀርታ አምጣ ስትለው በልብሱ ቋጥሮ ያመጣላታል። እንጨት ለቅማ አምጣ ስትለው በነፋሳት አስሮ በደመና ጭኖ ያመጣል። ልጅ ስለሆነ ማለት ነው። አምላክ ስለሆነ ደግሞ እሷ ትታዘዘዋለች። ትዘምር ነፍሴ በአምላኬ በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያውን ትሕትና ተመልክቷል ብላ። እመቤትነትና አገልጋይነት አንድ ሰው ጋር አይገኝም። አንዱ ሰው እመቤት፣ አንዱ ሰው ሰራተኛ ነው የሚሆነው። እሷ ሁለቱንም ናት። እናት ሆኖ ድንግል፣ ድንግል ሆኖ እናትም አይሆንም። እሷ ግን ሁለቱም ናት። አሁን ድንግል ማርያም ወልደው መልካም ልጅ ባላቸው ወላጆች አትቀናም። ከልጅም ልጅ ኢየሱስን የሚያህል ልጅ አላት። ደግሞ በደናግላን አትቀናም። የደናግላን መመኪያ ናት። ሌሎቹ ግን ድንግል ከሆኑ ወልደው በሚስሙ ሊቀኑ ይችላሉ። ደናግላን ከሆኑ ደግሞ ወልደው የሚስሙት ደግሞ በደናግላን ሊቀኑ ይችላሉ። ብቻ ሁለቱ በአንድ ላይ ሊገናኝ አይችልም። እሷ ጋር ግን በእቅፏ ልጇ አለ፣ ደግሞ ማኅተመ ድንግልና አለ። እናት ስትሆን ድንግል፣ ድንግል ስትሆን እናት ናት። ልጇም ሰው ሲሆን አምላክ ነው፣ አምላክ ሲሆን ሰው ነው ማለት ነው። የእመቤታችን የቅድስት ድንግል ማርያም በዓላት በታምረ ማርያምም ስንሰማው በነገረ ማርያምም ስናየው 33 እና ከዚያ በላይ ናቸው። ዋና ዋናዎች የምንላቸው ደግሞ አንዱ ነው ይሄ ታኅሳስ 3 በዓታ ለማርያም ወደ መቅደስ የገባችበት ብለን እናከብራለን። እና ይሄ በዓል አሁን ወደ ኢየሱስ እንዴት አድርገን እንወስደዋለን የሚለውን ስናመጣው ድንግል ማርያም ከኢየሱስ ጋር ስናነሳ ከሰው ልጅ በመጀመሪያ
ኢየሱስን የተቀበለች ድንግል ማርያም ናት። ከሰው ልጅ በአካል ክርስቶስን እኛ አሁን የክርስቶስን ስጋ በልተናል፣ ኢየሱስን እናውቀዋለን ምን ካል በመጀመሪያ መጥቶ ስለ ኢየሱስ የተናገረው ትንቢት ቢተነበይም ኢየሱስ የሚለውን ስም የጠራው ገብርኤል ነው የገለጠው ማለት ነው። አሁን ኢየሱስን የሚሸፍን ገብርኤል የለም፣ የሚገልጥ ገብርኤል ነው ያለው። እኛ የምናውቀው ነው። ደግሞ ኢየሱስን ለመጀመሪያ ጊዜ ማን ሰማ ቢባል ድንግል ማርያም ነው ይህን ስም የሰማች መጀመሪያ። በቃ ስሙንም አሁን እኮ መልአኩ ቅዱስ ገብርኤልና ድንግል ማርያም በሚነጋገሩበት በዛ ቅጽበት ኢየሱስ ክርስቶስ ገና አልተጸነሰም፣ አልተወለደም። ገና ትጸንሻለሽ፣ ትወልጃለሽ ነው ስሙንም ተብሎ ስሙ ወንድ ልጅ መሆኑ ስራው ንጉስነቱ በዳዊት በአባቱ ዙፋን ለዘላለሙ ይነግሳል፣ መንግስቱ ፍጻሜ የለውም እየተባለ ሲመጣ አሁን ድንግል ማርያም የምትወልደው ልጅ ማን እንደሆነ ያለቀ ነው። ከገብርኤል ሙሉ መረጃው ስለ ኢየሱስ ነው። አሁን አጀንዳው እኮ ኢየሱስ ነው፣ ድንግል ማርያምና ቅዱስ ገብርኤል ሲነጋገሩ እና ይሄ የሆነው በገባችበት መቅደስ ውስጥ ነው። እና እንዲያውም ቅዱስ ያሬድ በዕለቱ ምን ይላል? እንዘ ዘልፈ ትነብር ውስተ ቤተ እግዚአብሔር አስተራያ መልአክ ዘኢኮነ ከመ ቀዲሙ። እንደ ቀድሞ ያይደለ ሌላ መልአክ መጣ ይላል። ንግግሩ የተቀየረ መልአክ። ምክንያቱም ከአሁን በፊት የሚመጣው መልአክ ጽዋ ነው፣ ህብስት ነው ሰጥቶ የሚሄደው። የሚበላ የሚጠጣውን ነው መላእክት የሚያመጡት። ንጽሕተ ንጹሐን ከዊና ከመታቦተ ዱር ዘሲና ውስተ ቤተ መቅደስ ነበረት በቅድስና ሲሳያ ህብስተ መና ወስትያኒ ስት የጽሙና ይላል ቅዱስ ያዕቆስ። ቅዱስ ያሬድም ይሄን ይላል። እና ያንን ስትየውን የሚበላውን የሚጠጣውን ፋኑኤል መልአክ ያመጣና ይመግባታል፣ ይሄዳል። ይመግባታል፣ ይሄዳል። አሁን ከመላእክቱ ጋር ነው። አሁን ግን ዘይኮነ ከመ ቀዲሙ እንደ ቀድሞ አይደለ፣ ሌላ ንግግር፣ ሌላ አጀንዳ፣ ሌላ የምስራች ይዞ መጣ ይላል። ጸዋሬ ዜና ተሰምቶ የማይታወቅ ሰበር ነው። አሁን ለድንግል ማርያም ይሄ መልአክ ማየት ለድንግል ማርያም አሁን እኛ መልአክ ብናይ በጣም ነው የምንደነግጠው። በጣም እንኳን በእውናችን አይደለም በህልማችን እንኳን ቀይ ሰው ስናይ በጣም ነው የሚገርመን። ድንግል ማርያም መልአክ ማየት ምኗም አይደለም። አብሮ የሚውል ምግብ የሚያመጣላት፣ መጠጥ የሚያመጣላት፣ የሚጠጣውን የሚበላውን የሚያመጣ ነው። አሁን ግን ወርእያ ደንገጸትም ቃሉ ይላል። ካነጋግሩ አይታ ደነገጠች። ዛሬ ደግሞ ምን ጉድ ነው ምንድን ነው ብላ መልአኩ ራሱ ሲመጣ የእሱ አመጣጥም ይለያል። አንዴ እየታጠቀ አንዴ እየፈታ እጅ እየነስ ሰገደላት ይዋማ። ከዚህ በፊት እንደዚህ አይነት ነገር የለም። በቃ እንደ ጓደኛ ነው በቃ። አሁን ግን ይዞት የመጣው ዜና የእሷን ህይወት የሚቀይር አይደለም፣ የዓለምን ታሪክ የሚቀይር ነው። ስለዚህ ከዚህ የተነሳ እሱ ራሱ ፊቱ ፍስሐ ገጽ ነው። አጀንዳው ከባድ ስለሆነ እያሳየ ያለው ገብርኤል ማብሰር ምንም ብርቁ አይደለም። ከ6 ወር በፊት መልአኩን እኮ ዘካርያስን አብስሮታል እኮ። ካመንክ እመን ካላመንክ ስትዘጋ ይገባሃል ብሎ ዘግቶት ነው በቃ ሄደው። ጭቅጭቅ እንደዚህ አይነት ብዙ ማስረጃ ማቅረብ አልፈለገም። አሁን ግን ወናሁ ኤልሳቤጥን እነሆ ዘመድሽ ኤልሳቤጥ እኮ ካረጀች ካፈጀች እንዲህ ከሆነ በኋላ እግዚአብሔር ጎበኛት፣ ይህ 6 ወር ሆነው ብሎ ያብራራላታል። ምን አገናኘው የኔና የኤልሳቤጥ ጉዳይ ትላለች። ደግሞ እሷ ደግሞ ኤልሳቤጥ ምንም ብታረጅ ምክንያት ጸኒስ የሚሆን ዘካርያስ አለ አይደለም ወይ? የኔና የእሷ ከየት ይገናኛል ብላ ብቻ ትሞግተዋለች። ምሳሌ ያነሳላታል። ከመንህብ ዘእም ቃለ ንባብ ንብ የመላኩ የአውራውን ድምፅ ብቻ በጆሮዋ ሰምታ ዘር ለመተካት በቃ አይደለም ወይ ይላታል። አሁን አውራው በአንድ ቀፎ ውስጥ ያለ ያ ሁሉ ንብ ሁሉንም ሩካቤ ከሱ ጋር ከንቦቹ ጋር አይፈጽም፣ ድምፁን ብቻ ያሰማቸዋል። ድምፁን ሰምተው ዘር የመተካት አቅም ያገኛሉ። ንብን እንዲህ ዘር እንድትተካ የሚያደርግ ያ እግዚአብሔር አንቺን ያለ ወንድ ዘር እንድትወልጅ ማድረግ አይችልም ወይ ብሎ ምንም እጅ ልትሰጥ አልቻለችም። ለምን? የሁሉ ክርክር የሔዋንን ክርክር ነው እሷ እየተከራከረች ያለችው። በውክልና ነው። ክርስቶስ ዳግማዊ አዳም አይደል? የአዳምን ስህተት ነው የሚክሰው፣ እሷ ደግሞ የሔዋንን ስህተት ነው። ያን ሔዋን አንዴ መልአኩ ገብርኤል ነኝ ብሎ በአንድ ንግግር ሲናገራት በአንድ አፍ አምና ተቀብላ አሜን ብላ አይደል? ስለዚህ እናቴ ሔዋንን የፈተነ እኔንም እንዳይፈተነ ብላ ይሄ ጥያቄ መጠየቅ የነበረበት መቼ ነው? የሔዋን ጊዜ። ምን ሲባል አምላክ ሰው ይሆናል ነው አሁን እያለ ያለው ገብርኤል። ያኔ ግን ዲያብሎስ ያለው ምንድነው? ሰው ምን ይሆናል? ሰው አምላክ ይሆናል። አሁን የማይሆነው ሲነገራት ኤልሳቤጥ ምን አለች? አሜን ብላ ተቀበለች።
ድንግል ማርያም ግን የሚሆነው ሲነገራት እንዴት ይሆን እፎኑ ይከውነን ይህ ነገር እንዴት ይሆንልኛል? ከዛ አጀንዳ ዓላማዋ ደግሞ አለ እንዘ ያምር ወንድ ሳላውቅ ይሄ አግብቶ የመውለድ እቅዱ ሳይኖር ከየት ሊመጣ ይችላል? እንደማታገባ የመውለድም ሐሳቡ ቅድም እንዳልነው ባሕታዊት አይደለች። በቃ በዚህ ነው ውሳኔዋ፣ ይሄ ነው አጀንዳው፣ ዓላማዋ ይሄ ነው በቃ። ስለዚህ ያ ሐሳብ ሳይኖር በምንም እንደማይሆን እርግጠኛ ስለሆነ እንዴት ይሆናል ነው። መጨረሻ ቅዱስ ገብርኤል አሜን እንድትል የሚያደርጋት እስመ አልቦ ነገር ዘይሳነው ለእግዚአብሔር ነው። አሁን የትኛውም አካል ከየትኛውም ተከራካሪ ጋር ሰው ሲከራከር ከአቅም በላይ የሆነ ሐሳብ ሲመጣ ልናሸንፍ የምንችለው ለእግዚአብሔር የሚሳነው ነገር የለም። ይሄንን ያህል ቃል የለም። ገብርኤል አሁን ይኩነኒ በቃ አሜን እንድትል ያደረጋት በዚህ ቃል ነው። ይሄንማ አማኝ አይደለች ድንግል ማርያም ደግሞ። ስለዚህ አሁን ማንን ተቀበለችው ማለት ነው? ኢየሱስን ተቀበለችው። ዝም ብሎ በአስፋልት ዳር በሚለፈልፍ ስብከት እኮ አይደለም። ከእግዚአብሔር አብ በመጣ ተአማኝ መልአክ። ስለዚህ ድንግል ማርያም በቤተ መቅደሱ የኖረች ናት። በቤተ መቅደሱ የምትኖረው 12 ዓመት ነው። ልክ 12 ዓመት መቅደሱ ውስጥ ስትኖር እሷ አጠቃላይ ዕድሜዋ 15 ዓመት ይሆናል። አሁን በፀሐ ሰናይ በቃ ያ እየተቃረበ ዝግጅቱን ጨረሰ ማለት ነው። አሁን ቀጠሮ ደረሰ። ማን ሊመጣ? ኢየሱስ አምላክ ሰው ሊሆን። ለምን ሰው ይሆናል? ሰውን ሰው ለማድረግ ሰው ይሆናል። ለምን ሰው ይሆናል? የዲያብሎስን ያ በአዳም ላይ ያላገጠው ያፌዘው ቃል የለም አምላክ ትሆናለህ ብሎታል ነበር። በቃ ኢየሱስ አሁን እግዚአብሔር ያንን ዲያብሎስማ በልጄ በአዳም ቀልዶ አሹፎ አይቀርም አደርገዋለሁ። አዳምም ተመኝቶ ተሳቆ አይቀርም ልጄ። ስለዚህ ቀጠሮ ሲደርስ በፀሐ ሰናይ ዋልጸገ ዘመን ያ ዘመን ሲደርስ ቀጠሮ ሲደርስ አምላክ ምን ሆነ? ሰው ሆነ። አምላክ ሰው ሲሆን ሰው ምን ሆነ? የአዳም ምኞት ምንድን ነበር? ይሄው ነበር። የዲያብሎስ በረከት የማያገኝበት ትንቢቱም ይሄው ነበር። አምላክ ትሆናለህ ብሎት ነበረ በጊዜውና እሱ ባለው በኩል ባይሆንም፣ እግዚአብሔር ግን የአዳምን ምኞት ይሄ ጉጉቱን ሲያይ ፍላጎቱን ሲያይ በቃ ላድርግለት። ስለዚህ መቅደስ መግባቷ የዚህ ዝግጅት ሂደቱ ነው። ይሄ ሊከናወን ነው ያ ሂደት እየተሄደ ያለውና በዚህ ልክ ነው። በጣም ደስ ይላል። ስለዚህ እንግዲህ ያው የእመቤታችን በተለይ እንኳን የተዋህዶ ምስጢር የተከናወነባት የድንግል ማርያም በዓላት ቀርቶ በዙሪያው ያሉት እንኳ መጨረሻው፣ መደምደሚያው፣ መቋጫው ራሱ ኢየሱስ ክርስቶስ ነው። እንግዲህ በዚህ በዓል በሀገር ውስጥም ከሀገር ውጭም ባሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን በዓል በትልቁ እያከብሩታል። እኛም ከሚያከብሩት መካከል አንደኞቹ ነን። በዚህ በዓል ላይ ያለውን ለየት ያለ መልእክት ካለት። ሌላው ድንግል ማርያም አሁን እኛ እግዚአብሔር ቤት ስንሄድ የሚሰማን ደስታ አለ። ቅዳሴ አስቀድሰን ስንመለስ የሚገኝ ደስታ አለ። ገዳም ሄደን ስንመለስ የሚሰማን ደስታ አለ። እኛ ልክ እንደዚህ 2 ሰዓት 3 ሰዓት ቤተ መቅደስ ውስጥ ቆይተን ችግራችንን ጭንቀታችንን በጸሎት መልኩ ለእግዚአብሔር አቅርበን ስንመጣ እንዲህ አይነት ሐሴት ከተሰማን ድንግል ማርያም እየተመላለሰች አይደለም አሁን ወደ መቅደሱ ጋር የምትመጣው። ውሎዋም አዳሯ ኑሮዋ ነው፣ በቃ ህይወቷ ነው መቅደስ ውስጥ። ምን አይነት ደስታ ተሰምቷት እንደኖረች ያስቡ። እኛ አሁን እዚያው ብንኖር እዚያው ኪዳን እየተደረሰ ኪዳኑ ባያልቅ እኛም ባይደክመን ወደ ቤታችንን ባንመጣ እዚያው ብንኖር እኮ በቃ ክንፍ አልባ መላእክት ነው የምንሆነው። ምን አይነት ቅድስና ላይ እንደኖረች፣ ምን አይነት ደስታ ተፈስሄ ፍስሄት ደስተኛይቱ ሆይ ደስ ይበለሽ የምንለው በቃ ከዚህ በላይ ደስታ የለም። እኛ በዚህ ከተደሰትን የሷን ደስታ መገመት በጣም ነው የሚገርመው። እንዴት እንደቻለችው ራሱ አንዳንዴ እኮ ደስታ ራሱ እኮ ከልክ በላይ ሲሆን እኮ ሀዘን ብቻውን አይደለም የሚያስደስተው፣ ደስታ ራሱ ያስለቅሳል። ቃሉ ራሱ ተፈስሄ ፍስሄት ያለው ቅዱስ ገብርኤል እዛ በመኖሯ መቅደስ ውስጥ በመኖሯ ደስተኛ ናት። አንተ አሁን ለአንድ ሰው ህይወት ማለፍ ሲያልፍለት የጎዳና ተዳዳሪ የነበረ ሰው በአንተ ምክንያት ቤት ኑሮት ትዳር ኑሮት ልጅ ኑሮት ተመስገን ብሎ ሲኖር ማየት አያስደስትም? አሁን እንዲያውም ምን ይላል ሊጎ ሔዋንን አስባት፣ የልቧ ስብራት እሷ ባጠፋችው ጥፋት ሲኦል ገብታለች አይደል? የሚመጣ ሁሉ ወደ ሲኦል ሲመጣ በእሷ ምክንያት ነው የሚመጣው። የልቧን ስብራት ሀዘኗን ጽናቱ ነው።
በሔዋን ምክንያት የተዘጋው የገነት በር የሚከፈተው አሁን በድንግል ማርያም ነው። በእሷ ምክንያት ሲከፈትለት ለሕዝቡ በእሷ ምክንያት ደስተኞች ሲሆኑ በእሷ ምክንያት የሆነ እድል ሲሳካለት አይደለም። ገነት የመግባት እድል ያ ሁሉ ሕዝብ ሲያገኝ ሁላችን ስናገኝ በእሷ ምክንያት ይሄ ሁሉ በረከት እንደተገኘ እንዳለፈልን ያን የሲኦልን ባህር ተሻግረን እንዳለፈ ስታስብ ለዚህ ምክንያት መሆኗን ስታስበው የሚሰማት እንደስታስበው በጣም የሚገርመው ቅዱስ ያሬድ የማጠቃለያ ሀሳብ እናድርገው 15 ዓመት ሲሆናት መልአኩ ገብርኤል ሲመጣ አሁን ናሁ ተግሂደ ሌልናሃ ለወለተ ሐና አለ። ያች ብላቴና አደገች፣ ለዚህ ክብርን በቃች። አሁን ክብሯ የሚገለጥበት ጊዜ ደረሰ። እንዴት ሆኖ ያ ፋኑኤል ህብስት ሲያመጣላት የነበረችዋ ብላቴና አሁን የህይወት እንጀራ ክርስቶስን ህብስት ህይወት የሆነውን ክርስቶስን ጸነሰችዋል። ኢየሱስ ክርስቶስ ህብስት ህይወት ለዚህ ቤተክርስቲያን ሳትናገረው ማትውለው የማያስችላት ቃል ይሄ ቃል ነው። ጠዋት ጠዋት ሁሌም በየትኛውም ቤተክርስቲያን የኪዳን መግቢያ ሆኖ ከኪዳኑ በፊት ኢየሱስ ክርስቶስ ህብስተ ሕይወት ለዘ ይበለው የተአምረ ኢየሱስ መርገፍ ነው፣ መግቢያ ነው። የዚህ ድንቅ ጌታ የኢየሱስ ያደረገው ተአምር ከመነበቡ በፊት መግቢያ አድርጋ የምታዜመው ያ ህብስተ ሕይወት ለሚበሉት ጣፋጭ ለሚፈል ጥዑም የሆነውን ኢየሱስን ወለደችው። እሱ ህብስተ ሕይወት ነው። ትናንትና እሷ ስትመገበው የነበረው ህብስት ነበረ። አሁን ግን ያ መልአኩ ፋኑኤል ህብስት እያመጣ የመገባት የሐና ልጅ ክብሯ ተገልጦ ዛሬ ህብስት በመቅደሱ የምትመገብ ሳይሆን ህዝቡ ሁሉ የሚበላው ህብስት ዘወረደ እምሰማያት ወሀቤ ሕይወት ለኩሉ ዓለም ለዓለሙ ሁሉ የሚሆን ደግሞ በጣም የሚገርመው ደግሞ እሱ ነው የሚሰጥ ከአንዲት ብላቴና ተገኝቶ ዓለምን ማጥገብ ደግሞ በጣም እኮ የሚገርመው ሙሴ ያዘነበው ያ መና እኮ እኛ ገርሞን ነበር። ለካ እዚህ ጋር ደግሞ ከዚያ የሚደንቅ ነገር አለ። ሙሴ እኮ ከጭንጫ ላይ ከአለት ላይ ውሃ ማፍለቁ ገርሞን ነበር። ለካ ደግሞ ያንን የበሉት ይራባሉ አለ፣ ያንን የጠጡት ይጠማሉ። የማያሰርበውን የማያስጠማውን ደግሞ አንዴ ከጠጡት ፈልፈለ ነቃ አዘቅተ ማየ ሕይወት ፈለግ ዘየውሕዝም ከእርሱ ተብሎ ከጎኑ የሕይወት ምንጭ የሚፈስ ሕይወት የሚፈስ ማለት እኮ መድኃኒት ነው። ያንን ህብስት የሆነውን ኢየሱስን ወለደችው። በዚህ ምን አለ ክብሯ ተገለጠ እያለ ይነግረናልና ጠቅለል ስናደርገው መልእክታችን ኦርቶዶክሳዊት ቤተክርስቲያን እንኳን ማርያምና ኢየሱስ በምን ይገናኛሉ? ሲጀመር ጥያቄው ይሄን ሰይጣን ራሱ የሚመልሰው ጥያቄ ነው። ምን ያለያያቸዋል ቢባል ነው የሚሻለው። እኛ እኮ ከእግዚአብሔር ጋር እግዚአብሔር ቤት የምንቆየው እኮ ቅድም እንዳልነው ለ30 ደቂቃ ለ1 ሰዓት ለ2 ሰዓት ነው። እሷ እኮ 33 ዓመት ሙሉ ከኢየሱስ ክርስቶስ ጋር ከጧት እስከ ማታ ሌሊት ሙሉ ኑሮዋ እኮ ነው። አንዷ ቦታ ሰጥቼው ወይም ደው መልስ ሳይሆን ይሄ ማህበራዊ ድረገጽ መቼም ያሳየን ጉድ የለምና ኦርቶዶክሶች አለች አንዷ። እሷም ዋንስ አፖን ታይም በአንድ ወቅት ኦርቶዶክስ ነበረች፣ ግን አሁን ያው ከዚህ ወጣ ኦርቶዶክሶች ማርያም 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 ስትሉ ካፋችሁ የሚወጣው ቃላት እጅግ ያስደምማል። እስኪ እዚች ጋ ብቻ ኮሜንት ላይ ማርያም 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 እንደምትሉት እስኪ ኢየሱስ ጌታ ነው ብላችሁ ይችን ቃል ብቻ አስቀምጡልኝ አደራችሁን። የጌታ ልጆች በጌታ ፍቅር ይያችኋል እንዳትናገሩ እናንተ የኦርቶዶክሶች ግን ኮሜንት ላይ እስኪ ኢየሱስ ጌታ ነው ብላችሁ ኮሜንቱን አጨናንቁታለች። እና ማርያምንና ኢየሱስ ጌታ ነው ለማለት መነሻዋን የጠራንበት እሷ ይሁን የተራራቀ በመካከል ገደል ያለ አድርጋ አስባለች። እና እንደው እስኪ ይህችን ሐሳብ እስኪ ቀደም እንዳልነው አሁን ለሰው ልጆች መጀመሪያ ኢየሱስ የሚለውን ዜና ያሰማ ገብርኤል ነው። እንዳልነው ኢየሱስን የሚገልጥ ገብርኤል እንጂ የሚሸፍን ገብርኤል የለም። ሁለተኛው ኢየሱስ ሲከብር ደስ የማይላት ማርያም የለችንም። እኛ አሁን እኛ ኢየሱስን አከበርን ካልንና ካከበርን እኮ ደግሞ ማርያም ኢየሱስን ካከበረችው በላይ ማን ያከብራል? ኢየሱስን እኮ በማርያም ልክ ሊያከብረው የሚችልም ደግሞ አይኖርም። እናቱ ሆና ግን የተገዛችለት ራሷን
ጠብቀ ይሄ ለኃጢአት ቦታ እንዳይኖራት እኔማ የሱ መቅደሱ ነኝ ብላ ለሱ የተለየችውና አይኖረች ናት። እና ማርያም ስትከብር የሚከፋው ኢየሱስም የለም። ማርያም ስትመሰገን የሚከፋው ኢየሱስ የለም። ኢየሱስ ሲመሰገን የሚከፋት ማርያምም የለችም። አሁን እኛ የሚመስል እንደው አሁን ማርያምንም ደግሞ ብናከብራት ከኢየሱስ በላይ አናከብራትም። ከልጇ በላይ እሱ ካከበራት በላይ እንዲያው እንዳናበዛው ብለን ምንም መሰቀቅ የለብንም። መቼ ደርሶ ነው ሲጀመርስ? እንዲህ እኮ ነው የሚለው ባየር ጊዜ ጋር ስጫ ልሳነ ኪሩቤል እይክል አብጽሖ ውዳሴኪ ወአፈ ሱራፌል እይፌጽም ነጊረ በየኪ ማርያም። አዩ አንድ ጊዜ እውነት አንድ ጊዜ ሐሰት የማይቀላቅለው፣ አንድ ጊዜ ምስጋና አንድ ጊዜ ሐሜት የማይቀላቅለው የኪሩቤልና የሱራፌል አንደበት እንኳን ምስጋናሽን ተናግሮ መጨረስ አይችልም። አሁን የክርስቶስ ሰው የመሆኑን ነገር በምን ቃል አንዳንዴ እኮ እየተናገርከው የምትናገረው ቃል የውስጥህን እንትኑ አላወጣልህ ይላል፣ ቃል አልገልጸው ይላል። ለዚህም ነው እኮ እነ ቅዱስ ኤፍሬም ወድሰኒ ምናምን ሲሉ የሚከራከሩት እኮ በቃ በምን ቃል እፎ እክል አንሰ ወድሶተኪ እስመ ላዕላ ወለቱ ዲዳ ነኝ ምን ብዬ ነው የማመሰግነው? በቃ ድፍረት ይመስለዋል እሷን ማመስገን። ይሄ የእሱን የበታችነትና የእሷን ክብር ገናንነቷን ሲያስበው በቃ አልነካካም አይነት ነገር ነው። በቃ አልጀምረውም፣ በቃ ላልጨርሰው ደግሞ እያወደሳት ፍቅሯ ይሄ ረሃብ እንደገና ያድርበታል። እና ባመሰግናት ቁጥር ምንም እንዳልጀመረ ይገባዋል። ጠቅለል ስናደርገው ቅዱሳንም ቢሆኑ መልካቸውን ስታይ ሌሊት የሚያድረው ማህሌት፣ የሚደረሰው ስብሐተ እግዚአብሔር፣ የሚቀደሰው ቅዳሴ ላይ ዓላማው ድምር ውጤቱ ኢየሱስ ክርስቶስን አጉልቶ ማሳየት ነው። እኛ ታዲያ እነሱን ለምን እናከብራቸዋለን ካል እነሱን ለዚያ ክብር ያበቃ ኢየሱስ እኛንም እንዲያበቃን ነው። የሚገርምህ የቅዱሳኑ መልክ 5 ስንኝ ነው ያለው። 5 በግጥም መልኩ ነው መልኩ የሚደረሰው እና 5 ስንኝ ያለው ልክ ከመጀመሪያው ጀምሮ ማርያም ድንግል የሚባላለው። አሁን መልኮቹ በሙሉ ማርያም ድንግሉ ነው የሚባለው መሃሉ ማለት ነው። የመልክ አስኳሉ ማርያም ድንግሉ ነው የሚባለው ሲጠራ በራሱ ማለት ነው። ማርያም ድንግሉ ማለት ነው መሃሉ ማለት ነው። ሞዴሉ መልካ ማርያም ነው ማለት ነው። ከዛ ደግሞ አሁን ለምሳሌ በጣም የሚገርመኝ ደግሞ ደስ የሚለኝ ነገር ልንገርህ። በአንድ ቀን ማርያምንም ኢየሱስንም የምታከብርበት ቀን ሊመጣ ይችላል። ለምን ማለት ነው? አሁን በጥቅምት በዓታ ወይም 21 ይሄ ማርያም ነው አይደል? እሁድ ቀን ቢውል መልክ የሁለቱንም ነው የምታደርሰው። አንዳንድ ጊዜ መልካ ቅዱሳንና መልካ ኢየሱስ የሚደረስበት ቀን ሊመጣ ይችላል። ወይም ሰቆቃወ ድንግል አሁን የክርስቶስ መከራው አይደለም የማርያም ልቅሶ ስለ ኢየሱስ ያለቀሰችው አይደለ? አንድ ቀን ሊደረስ ይችላል። መልክ ሲደረስ አባቶቻችን ሌላውን መልክ መጀመሪያ ያደርሳሉ። መልካ ኢየሱስ መደምደሚያ ነው የሚሆነው። ከመልካ ኢየሱስ በላይ ሌላ መልክ አይጸለይም፣ አይደገምም። አየው ለምን ሲባል ይላሉ ከኢየሱስ ክርስቶስ መልክ ላይ በኢየሱስ መልክ ላይ ሌላ መልክ አይደረስም ብሎ ቅዱስ ያሬድ ራሱ ሲሰራው ሁለት ቅዱሳን በአንድ ቀን የሚከብሩ ከሆነ መጀመሪያ የሌሎቹ ነው የሚያልቀው። መደምደሚያው መልካ ኢየሱስ ነው የሚሆነው። ራሱ ዋናው ባለቤቱ በቃ በሱ ነው የሚያልቀው። ምስጋናውም እንደዚህ ነው እያለ የሚመጣው የቅዱሳኑ መልክ እየተደረሰ ይመጣና እስመ ለዓለሙ ላይ ስትደርስ ነገረ ክርስቶስ ነው የሚመጣው። ቅድም እንዳልነው ይሄ በጽሐ ሰናይ እንዳልነው መደምደሚያ የሚሆነው አገልግሎት በዛ ልክ ነው። ያ ብቻ አይደለም። በጣም የሚገርምህ ቅዳሴው ተቀድሶ ሲወጣ መርጌቶቹ የሚያደርሱት ክብሪት የሚባል ቅኔው አለ። ቅኔው የአርሴ ማለት ስለ ቀራኔው ነው ስለ ሕማሙ ብቻ ነው። ክርስቶስ ስለ ድህነቱ ስለ ማዳኑና ስለ መከራ መስቀሉ ብቻ የአርሴ ማለት እኮ ነው እኮ የማንኛው ስለ አርሴማ ክብሪት አይደረግም። ስለ ተክለ ሃይማኖት ክብሪት አይደረግም። በጣም የሚገርም ነው። ስለ ቅዱስ ገብርኤል አይደረግም። አዎ ስለ ሌሎች ስለ የትኞቹም ቅዱሳን የተሰጠው ክብር ይሄ ክብሪቲ በጣም የሚገርመው ደግሞ ትምህርት ቤት ቆሎ ትምህርት ቤት ሲማሩት ተበልቶ አይማርም። የክርስቶስ ነገረ መስቀሉ ክብሪቲው ተበልቶ ተማሪው መማር አይችልም። በባዶ ሆድ ነው የሚማሩት።
የሚነገረው ይባላል። ቅኔ ነገራ ነው የሚባለው። ነገራው ሲያድግ ዘረፋ፣ ቅኔ ዘረፋ፣ ቅኔ ነገራም ይባላል። ቅኔ አንተ ክብሪቲ ላይ ስትደርስ ከጉባኤ ቃና ጀምረህ ትመጣና ክብሪቲ ላይ ስትደርስ በጣም ነው የሚገርመኝ። ከነገረ ክርስቶስ ክብሪቲ በልተህ የማትማረው ትምህርት ነው። ከ14ቱ ቅዳሴ ማርያም ሳይበላ ነው የሚማረው። እናትና ልጁ በዚህ ልክ ነው የሚከብሩት በቆሎ ትምህርት ቤት በራሱ ለመማር እኮ ነው። ገና እንግዲህ ትምህርት ቤት እኮ የልምምድ ጊዜ ነው። ትምህርት ቤት ነው ቢሆንም ነገረ ሕማሙ ተበልቶ አትማርም። አጋጣሚ ሆኖ ፍስክ ሆኖ የምትበላ ከሆነና በአንድም በሌላም ከበላህ ደግሞ ያን ቀን ሌሎቹን ነው የምትነግር። ክብሬቲውን በጾም ቀን ቢሆን ወይ ነገ ጠዋት ባደረው ወደ ትማራለህ። በዚህ ልክ ነው ለነገረ ሕማሙ ያለው ክብር አመጣጡ ማለት ነው። እና በዚህ ልክ ነው ኢየሱስ የሚከብረው። በዚህ ልክ ነው የሚከብረውና የዚህ ሁሉ ይሄን ደግሞ ያየነው በእሷ በኩል ስለሆነ ያሳየችን ስለሆነ በዚህ ልክ እናከብራለን። ሳንሳቀቅ ኦርቶዶክሳውያን ማርያምን ስናከብር ገብርኤል ካከበራት ልጇ ወዳጇ ካከበራት በላይ ልኩን አናልፍም፣ አንደርስም። እንደውም እዚያ ልኩ ድረስ ራሱ አንደርስም። ኢየሱስ ክርስቶስን ስናከብር እሷ ካከበረችው ክብር ከሰጠችው ክብር በላይ እዛ ክብር እሷ የሰጠችውን የሚያህል አቅም የለንም። ስለዚህ የቻልነውን ያህል አሟጠን ለዚያ ክብር እንድንበቃ እንደው መጣር፣ መጸለይ፣ ሱባኤ መግባት እንጂ የጠላት ወሬ እንደ ሔዋን ሌላ የሚያሳስት ወሬ እየሰማን ውስጣችን እንዳይሸረሸር በቃሉ ማበርታት አለብን። መልካም በዓል ይሁንላችሁ። በሀገር ውስጥም ከሀገር ውጭ ሆናችሁ ይህን ቃል የምትከታተሉ ደግሞ እናንተም በመቅደሱ ዙሪያ ቆማችሁ ለሀገራችሁ በቅታችሁ ለማስቀደስ ያብቃችሁ። አማናዊቷ መቅደስ ወላዲተ አምላክ ድንግል ማርያም ተጠብቃችሁ። እናመሰግናለን። እግዚአብሔር አምላክ እንግዲህ በዚህ ቃል ድጋሜ እግዚአብሔር ልቦናችን አስደስቶናል፣ በቃሉ ዳሶናል። በዓላትና ኢየሱስ ይቀጥላል። ታኅሳስ 3 የእመቤታችን በዓል አክብረናል፣ ይቀጥላል። ወደ ቅዱስ ገብርኤል እንሄዳለን መጋቢ ጥበብ ጋር እንዲሁ ስለ ቅዱስ ገብርኤል ደግሞ ከኢየሱስ ጋር በዓላትና ኢየሱስ የቅዱስ ገብርኤል ክብረ በዓል የሚሉት እናያለን። ከዛ ቀጥሎ ደግሞ ብስራተ ገብርኤል ታኅሳስ 22 እያልን ወደ ዋናው ወደ በኩረ በዓላት ወደ ጌታችን ኢየሱስ ክርስቶስ ወደ ራሱ ወደ ባለቤቱ ወደ ልደቱ እንሄዳለን። ለብርሃነ ልደቱ በሰላም ያድርሰን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።